ጠንካራ ሴት ነኝ ዋጋዬን ጠንቅቄ የማውቅ በህይወት ጎዳና በብዙ ውጣ ውረድ ያለፍኩ ችግር መገፋት ፈተና የማይበግረኝ ብርቱ ሴት ምንም እንኳ በክፋትና ተንኮል በታጠረች ዓለም ውስጥ ሴትነት ፈተና በሆነበት የህይወት ትግል ውስጥ በሆነው ተስፋ አልቆርጥም ወድቅም ዳግም እነሳለሁ ህልም አለኝ ህልሜን ለማሳካት ከዓላማዬ ግብ ለመድረስ ቀን ከሌት የምለፋ ጠንካራ ሴት ነኝ ስከፋ አጽናኝ ስደክም ብርታቴ ትንሽ የሀገራችንን ባህል በስሱም ቢሆን አሳይሻለሁ ብዬ አስባለሁ። እሺ አይ ጽግሻ እኔ እኮ የምትገርሚኝ ሐረካትሽ በቃ የምታረግ ነገር ነው የሚያስቀኝ ማለት ነው። አያምርም ያላለችም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አሴታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ ጽግሻን ትናንትና በጣም ለረጅም ሰዓት እንደኔ ስጠብቋት ነበር ብዬ አስባለሁኝ። ቀጠሮ አታከብርም ልጅቷ። ይኸው ዛሬ መሸት አድርጋ መታለች ማለት ነው። ልጁን በጣም በቃ አላሰብኩም ምን ይሆናል ብዬ፣ ግን በሚገርም ሁኔታ ከዚህ በፊት ሀይሚን አፍቅሬያታለሁ እያለ ሲል የነበረው ናቲሻ ነው ማለት ነው የመጣው ከጽግሻ ጋር ማለት ነው። አላቅም እንግዲህ ይህን ቪዲዮ አይቶ ዳኒ ምን ሊል ይችላል፣ ምን ሊፈጠር ይችላል የሚለውን ደግሞ በጉጉት ነው የምናየው። ምናልባት እንግዲህ ወደ አዲስ አበባ ሊመጣ አስቦ ሊሆን ይችላል። ናቲ በደናቸው ይሄን ነገር ላይ ጀምሩት ይችላሉ እና ምን ሊሆን ይችላል ብዬ እኔ ራሱ በቃ እያየሁ በጣም በጉጉት ነበር ስጠብቅ የነበረው ማን ሊሆን ይችላል የሚለውና እሱ ይሆናል ብዬ ፍጹም አላሰብኩም ነበርና ጽግሻ እንግዲህ ኮሜንቶቹንም ለብለብ አይታየት ለማድረግ እንሞክራለን። ምን አሏት? እሷም ደግሞ ካረገቻቸው ከሰራቸው ቪዲዮ አንፃር ማለት ነው ለናቲ ለዳኒ ምን አይነት ስሜት ሊሰማው ይችላል የሚለው ግልጽ ነው፣ ይታወቃል። አስቡ ጃኬቱን ሁሉ አልብሷት ምናምን እንደ አዲስ አበባ መስሏት ቅብጥ ስትል ጉም ምናምን ብርድ ሲነጫት፣ ያው መቼም ወንድ ልጅ ይችላል ሁሉን ነገርና እኔ ይብረደኝ ብሎ አለበሳት ማለት ነው። እስቲ ኮሜንትኒ ጋይስ ኮሜንትኒ ሰዓት ይከበር የኔ ኮሜንት የነካ ኦኬ ላይክ ላድርግ። ዜዶ እኮ ምንም በቃ ፈጣሪ ወጥቶ ከመቅረት ይጠብቀናል። ወይኔ ጽግዬ እንደው በጌታ በዛው አበረታችሁ ወንድማችን ናታን። ዋው ጽጉ ይመችሽ። ደግሞ ሸበላ እኮ ነው ናቱ። አውቄው ነበር ናታን እንደሆነ ታምራላችሁ። አረ እንዴት አወቅሽው? እኔ አልገመትኩም ጭራሽ። ጽግሻዬ ከልቡ የሚወድ ዳኒ በህይወት መኖሩን አሳውቁልኝ። አይ ዳኒሻዬ አይምያ ቀርኩ ብሎ መከራችንን ሲያበላን የነበረው ልጅ ነው አይደል ጋይስ ለማለት ነው። አዎ ክክክ ናታን ዋ ተጠንቀቅ። ዳኒ በጽጌ ቀልድ አያውቅም። ራይት በትክክል ወይኔ በላቸው። በጉጉት የጠበኩት የነበረው ግን ናታን ይሆናል ብዬ አልጠበቅኩም ነበር። ጽጌሻዬ የኔ ብድ ሰዓት ይከበር የኔ ቀበጥ። ትናንትና ሲጠብቅ የዋለ ብቻ ዳኒሻ የምር ናታንን ሻገር ውሰዱትና አብራችሁ ስሩ ድራማውን። የምር ያሳዝነኛል። ምርጥ ልጅ ነው ደግሞ ጠፍቶ ነበረ። አዎ በጣም ጠፍቶ ነበረ የምር። ገጠር አይደለሁም ገጠር ግን ውስጤ ነው ይመቸኛል። ሁላችንም ይመቸናል። ጽጉሻ ይመች ጽግዬ ስወድሽ ምን ይሁኝ ምንም አድርጊ ያምርብሻል የኔ ቆንጆ። የሴት በላይ ማን ነው ከልቡ ጽግሻን የሚወድ? ጽጌ አሁን ሰው ጽጌ አሁን ነው ሰው ያገኘሽው። ናታን እኮ የምን ምርጥ ሰው ነው ከጸባይ እስከ ሁሉ ነገር። ረፍ ጽጌ ዳኒ ይሄን ኮሜንት ተመልከት። ያንተ ኮሜንት ጠላት ይሄ የዚህ ባለ ኮሜንት ጌታ ናት ማለት ነው። አፈላልጋ አገኛት። ጽጌሻ የዳኒ ብቻ ነው ብቻ ናታን የምትሉ እኔ ቆንጆ ያሳካልሽ።
ከኛ ከቅመሞች የሚያመልጥ የለም። ገና ትናንት ናታን እንደሆነ አውቀነዋል። ጽግዬ ኧረ እኔ አላወኩትም። ለምን ይዋሻል? ጽጌሻ ፈታ በይልኝ የኔ ቀበጥ ታናድሽ ብቻ እንዳላይሽ የኔ አስዌ ጽጌ የጽጌ አድናቂዎች ማነው ጽጌሻን የሚወድ? እኔ እኮ ሳያት ሁሉ ነው የምስቀው ስታወራው በጣም የምር እኔ ራሱ አግቷ ነው የሚያስቀኝ። ዝም ብለሽ ያት ነው የሚለኝ ጽጌ እኔ ቀበጥ ከቡቡ ውጪ የቡታጅራ ወንዶች አይመቹኝም። አሁን ናታ ምን አረጋ? አሁን ናታ ምን ይወጣለታል? አንቺ ደግሞ እንደው 200K ፋሚሊ እውነት ነው 200K ትግባ። ዳኒ ወንድማችን ነፍሲ ማራራ ይመች። ጽጌሻ ወደ ፈታ ይመቻችሁ። ወይኔ በላቸው ውቤት ሀገር ጉራጌ ዋው ጽጌ ፍልቅልቅ። እሺ ዳኒሻ ዛሬ ደግሞ በቅናት እንዴት ልትሆን ይሆን እንዴ? ምንም አያስቀናም። እሱ እኮ ይዞ መጥቷል የራሱን። ምንድነው ምን ሆኖ ነው የሚቀናው? መቼም ጽግሻ ከሰው ጋር ስትሆን ያናድደዋል፣ እናውቃለን። ቀበጣ ፈታ በይ ዳኒ ንቆይ ስላለሽ ከጎንሽ ነኝ። ዳኒ ለትዳር አይደለም ለአዳር አይሆንም። አሁን ባለበት ትንሽ አደብ ይግዛ። ለሹ ነበር ያደረገው ፍቅረኛ ያልሹ ይቅር ከወደ ጥሩ አይደለም። ተረጋጊ። አቤት እናንተ ደግሞ ሁሉን አዋቂዎች። አሁን ዳኒ ለጽጌሻ የሆነላትን ሩቡን ማተውኑት ብላችሁ መታች ተቀደዳላችሁ። እውነት መናገር ጉራጌ ሀገር ማለት ነው። በጣም ልጅ ክብር ያላቸው እውነት መናገር ማለት ነው። ትልቅ ይሁን ሁሉ ያከብራሉ። በጣም ጥሩ ሰዎች ናቸው። ሰዎቹም ቢሆኑ በጣም ነው የሚወዳቸው። ከዚህ በፊት በጣም ጓደኞቼ የነበሩ የጉራጌ ሴቶች ናቸው ጓደኞቼ የነበሩት። በጣም እኔ ራሱ ለዚህ መሰክራለሁ። በጣም እንግዳ ተቀባዮች የምር ጥሩ። እኔ እንጃ እንዴት ብዬ ልንገራችሁ። እኔ እዛ ቦታ ላይ ሄጄ ማለት ነው በጣም በቃ ቅቤ የደረቀ ራሴ ቅቤ እንደው እናንተ ቅል ነው ያደረጉኝ። ቅል ማለት ነው። ወይኔ ተመልሼ ሄጄ እስከማያቸው ከቁጥር ሳይጎሉ ያ ፋሚሊ እኔ የሄድኩባቸው ፋሚሊ ከቁጥር ሳይጎሉ ያገናኘን ብቻ። እኔ በጉራጌኛ ሲመርቁኝ ምንድነው ሲሉኝ አሜን አይደለም የሚባለው ምን ነበር ያለችኝ? ዙዙጌን አፋልጉኝ። ዙዙ ዶቢክስታኔን አፋልጉኝ እባካችሁ ቡታጅራ ያላችሁ። እኔ ከሌ ላለሁኝ ስሄድ አሁን ለጊዜው ስለማልሄድ እንዲህ ማለት አልፈልግም። ልክ ሀገር ስገባ ግን በእግር በፈረስ ብዬ ዙዙዬን አግኝቼ ዶቢክስታኔ ሲጀመር ማዶት እያለሽ ለካ በቀላሉ ቤት ድረስ መዘሽ የምትወስጂ ማለት ነው። አሁን ትዛ ላይ እነሱ ሰፈር ነው የሄድኩትኝና በስመ አብ ጌታዬ መስተንግዶ ትጠላላችሁ። ቆጮ በሽታው የሚያንገፈግፍ ሴትዮ ትኩሱን ጠረኩት። ከጉድጓድ የወጣ ትኩሱን ተቦክቶ ተጋግሮ ዳቦ በሉት በቃ ሲጥም ማለት ነው። የምር ሲጥም ለካ ይሄ አዲስ አበባ እያከረሙት ነው የሚሸተው እናንተን የሚለው እንጂ ዳቦ በሉት እንዴት እንደሚጥም በጉጉት እኔ በቃ ሌላ ነገር አልበላም ብቻውን ነው የበላሁት ማለት ትችላላችሁ። ክትፎ ምኑ ዘጭ ነው። እኔ ግን አልተበላለኝም። ግን ቆጮም በቃ እንዴት እንደበላሁት እና እኔ ያው ስለ ጽጌዬ ላወራ መጥቼ ስለ ጉራጌ ማውራት ምን ይሉታል? ኧረ ተው በቃ ፍቅር እኮ ነው እንደዚህ የሚያደርገው ፍቅር። እኔ በጣም ነው የምወዳችሁ የምሬን ነው የምነግራችሁ። እንግዳ ተቀባዮች የማልክደው ነገር ነው። ብሉልን ከደጅ መልስ በቃ የምር። በነገራችን ላይ ኢትዮጵያ ውስጥ እኮ የምንታወቀው በእንግዳ ተቀባይነት ነው። የትኛውም ክልል ብትሄዱ ሁሉም የራሱ የሆነ እንግዳ ተቀባይነት አለው በሚችለው አቅሙ። አቀራረቡ ይለያያል እንጂ ያኔ የምንበላው ምግብም አቀራረቡም ይለያያል እንጂ ሁሉም ክልል ላይ እንግዳ ተቀባዮች ነን ማለት ነው። ጽግሻ ሰዓት ይከበር እንደዚህ እያለ በጣም ብዙ ኮሜንቶች ተጽፈዋል። እንግዲህ እኔ አድናቆቴን በመግለጽ ጊዜ ስለጨረስኩት ጽግሻና ናቲ ወደ አዲስ አበባ ናቲ ቢገባና ቢሰራ ብታበረታቱት በጣም ደስ ይለኛል። ጎበዝ ልጅ ነው። ጽግሻ ጀግና በቃ ተጋቡ። ዳኒም የድሮ ፍቅረኛውን አምጥቷል። ግን የሚያምርባቸው ከዳኒ ጋር ነው። ይሄ ምንም የማይካድ ነገር ነው እና እንደዚህ እያለ በጣም ብዙ ኮሜንት ተጽፏል። ግን ሁሉንም ማንበብ አልችልም። ለማንኛውም ጽግሻ የኔ ቀበጥ ትናንት ቀርተሽ ዛሬ ብትመጪ ያው ደስ ብሎኛል። 1000 ነበር ስለቀረሽ። ዞሮ መዝጋው ጭራሮ ነገም ሌላ ቀን ነው። ዛሬም ይኸው አይተነዋል ማለት ነው። ከናቲና ከዳኒ ጋር ጸቡጥቡጥ ወደፊት። ላይክ፣ ሼር፣ ሰብስክራይብ ቤተሰብ ወዳችኋለሁ። መልካም ጊዜ። ቻው።